عم بحاول اعمل خير وبلاقي شر وبالاخص هي هيلين انا ما كنت مستني منها هيك بس هيلين انسانه مو منيحه هيلين ጥሩ ሰው አይደለም በጣም አስመሳይ ሰው ነው እኔ ምን አረኩት ላንቺ ሄለን አሪፍ ጊዜ አብረን አሳልፈናል ማይረሳም ጊዜው ነው እስካሁን ማለት ነው ያኔ ፍቅሬ አልከነሰም ግን ኩፉ ሰው ሆንሽብኝ እኔ ምን አጠፋው እሺ ሲላፈቀርኩሽ ነው እንደዚህ የምታርጊ ይላኒ ለምንድን ነው የሆነ የነፍስ ግድያ የምታስመስለው ተሸክማት ለምን አዞርም ከአንቺ ጋር ማውራት አልፈልግም ቆም በኋላ አንገናኝም አናውራም የደበደበኝ ሰውዬው ይሄ ነው ያስደበደበሽ ለኔ ደግሞ ማፈክራት ሙዳት እቺ ነች ወደ ደስታው ስትገባ ጊዜ የመታሱ ነው ኮይ ወደ ሀገር በሰላም መሄድ ከፈለክ ሄለን ተዋታልኪና እሺ አሁን ካሁን በኋላ እኔ ማለት ኖ አንዴታች ሲጥለኝ በንክርት ላይ ሆኖ የናት ቤቴን ስሟ እንደጉም በኖ ብታለለ ለፍቅር ባልችለው በኔ አቅም በመኖር ይበጃል ሰው ማመን አይቆምም ብቻ እንኳን አለፍኩት ብዙ መሰቃይ ሕይወት ይቀጥላል መቼም አልሞኝም እውነት ሰላም ውድና የተከበራችሁ ቤተሰቦቼ እንደምን አላችሁልኝ? እኔ ያለው እግዚአብሔር ይመስገን። ሁላችሁም በያላችሁበት ሰላም፣ ፍቅር፣ ጤና ለእናንተ ይሁን እያልኩኝ ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። ከዛ በፊት ግን ለዚህ ቻናል አዲስ የሆናችሁ ካላችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን ጀምሩት እና ትንሽ ሰሞኑን እየተፈጠረ ያለውን ነገር እያያችሁ ነበርና የምር ኤሪክ በጣም እያሳዘነኝ ላይክ የሆነን ሰው በመላመድ በመቀራረብ ስትሄዱ ለካ ሁሉንም ነገር ስታቁ የምር የሆነ ጥሩነቱን እያዩበት እየመጣውኝ ነውና ትላንት የተፈጠረው ነገር እውነት ለመናገር አልገባኝም። እኔ ላይክ ትናንት ትንሽ ስሜታዊ አድርጎኝ ነበር ኤንዲ። ምክንያቱም የተፈጠረው ነገር ሳያቅ ከልጁ ጋር ያለውን ነገር ሳያቅ ምናምን መጥቶ ሄደ ላይ ሲጮህባት በጣም አናዶ የነበረ ግን እንደዛ ማድረጌ ትክክል አልነበረም። ያው ይቅርታ ማለት ፈልጋለሁ እሱን ማለት ነው። እና ከዛ በመቀጠል ግን ኤሪክ መጥቶ እንደዛ ተናዶ ሲወጣ ግራ ገብቶኝ ነበረ። ማለቴ ምን ሆኖ ነው ላይክ እኔ ስቲል እስካሁን ድረስ ስደውለት ሊነግረኝ አልፈለገም። ስለዚህ ምንድነው የተፈጠረው? ላይክ ልጁን ሲያየው እንደዛ የሆነበት ምክንያት ምንድነውና ይተዋወቃሉ ወይስ ምንድነው? እኔ በጣም ግራ ስለገባኝ ዛሬ ሁሉንም ለመጥራት ሞክሬያለሁ። ይምጡና ያለውን ነገር እውነታውን እንዲያስረዳኝ ማለት ነው። ኤሪክ እንደዛ ተናዶ የወጣበት ምክንያት ማወቅ እፈልጋለሁ። ምክንያቱም ናሆምን እኔ ያውቀዋለሁ፣ ግን ደግሞ ከሱ ጋር በምን ምክንያት ነው የተገናኙት? ምንድነው ያገናኛቸው? ኤሪክስ በዚህ ልክ ሊቀየር የቻለው ሊናደድ የቻለው ምን ቢያደርገው ነው የሚለው ነገር ዛሬ ሁሉንም ጠርቻቸዋለሁ። ይምጡና እውነታውን የሚነግሩን ይሆናል ማለት ነው። ከዛ በተረፈ ግን ያለው ነገር ምናምን ያው እኔ አንዳንዴ ጥሩ ይሆናል፣ አንዳንዴ ጥሩ አይሆንም ምናምን ብቻ እግዚአብሔር ያውቃል ለሁሉም ነገር። የምር ኤሪክ አሁን ላይ በጣም እያሳዘነኝ ነው። እኔ የምፈልገው ላይክ የሆነ እንዲሳካለት ምናምን አላ በማያውቀው ሀገር መጥቶ የተለያዩ ነገሮች እየደረሰበት ነውና ይሄ ደግሞ ለሱ እንጃ እንደዚህ ይገባዋል ብዬ አላሰብም። እውነት ለመናገር ላይክ መጀመሪያ ላይ ሳላውቅ እኔ ራሱ ብዙ ነገሮችን ብዬው ነበረ ምናምንና አሁን ላይ ግን ያ ሰላም እንዲመጣችሁ እንዴ ኤሪክ እንደነ ሰላም ነው። ለምን ፈለከኝ? አይ ከዛ በፊት ያው ትላንት ስለተፈጠረው ነገር ምናምን እንድናወራ ስለፈለኩኝ ነው። ትላንት የተፈጠረው ነገር ያው ከኤንዲ ጋር ሞር እንትን ያለውና ያደረከው ነገር ልክ አልነበረም በሰዓቱ። ግን ደግሞ ላይክ እኔም ደግሞ ኦቨር በጣም ተናድጂ እንደዛ የማይሆን ነገር ስላደረኩበት ሶሪ ማለት እፈልጋለሁ አንተን ማለት ነው። አይ ሶሪ መባባል ምናምን ነገር ችግር የለውም። ግን ምንድነው ያደረኩት ትክክል ያልሆነ ነገር? አሁንም ቢሆን እንድትረዳልኝ ፈልጋለሁ። እኔ ምንድነው እንድትረዳልኝ ምናምን ሳይሆን ከልጁ ጋር ያላትን ነገር ምን እንደሆነ ሳታቅ መተህ ትለጣጠፊያለሽ ምን ትላለህ እያልክ የሴት ልጅ ክብር መንካት አስፈላጊ ነው ብዬ አላስብም። ተረዳኝ። መጀመሪያ ስለ ሰው ማንነት ማወቅ አለብህ።
አንተ ስሜቴ ሆነ መተ የተናገርከው ነገር ምናምን ደስ አይልም ገባ እና ከዛ አንፃር ነው አንተን የተናገርኩህ ኤኒዌይ ግን ሶሪ ያን ነገር ድጋሚ ማስታወስ አልፈልግም ነው አንተ የምታሳየው አክት የምታደርገው ነገር ምናምን ክብር ስለ ክብር ካወራ ማለት ነው አንተ ስለኔ ክብር ሊኖር አይገባም እንዴ ሰውስ ክብር የሰው ልጅ ማለት ነው በሚሰጠው ክብር ልክ ነው የሚከበረው ይሄን ታውቃለህ ኖ ይኸውልህ አንድ ነገር ማወቅ ያለበት እዛች ጋር እየተካሄደ ያለው ነገር ትክክል አልነበረም አሁንም ቢሆን እናገራለሁ ትክክል አይደለም ስለዚህ አሁን እንደገና ወደ ኋላ መመለስ አልፈልግም ነው ወደ ኋላ መመለስ ሳይሆን እኔ ጥፋተኛ አድርገኸኝ አይደለም እኔ ጥፋተኛ አይደለሁኝ በሰዓቱ እንግዲህ ይቅርታ ብዬ ካልተቀበልክ ምንም ልልህ አልችልም እኮ እሱ ያንተ አመለካከት ነው ኦኬ እና ኤሪኮ አሁን እሱን ተወውና እንግዲህ አንድ ሰው አጥፍቻለሁ ብሎ ይቅርታ እየጠየቀ አይ ምናምን የሚል ከሆነ እሱ የራሱ እኔ አይ ምናምን አላልኩም ጥፋተኛ ነህ እያልከኝ ነው ጥፋተኛ አይደለሁኝ እና ነገሩን መረዳት ከቻልክ አሁንም ቢሆን ብትረዳው እኔ ትክክል ነበር በሰዓቱ እያደረግከኝ ነበር እኔ ትገርመኛለህ ባይዘው ሁሌ ራስ እንደ ትክክል ነው የምትቆጥረውና ይሄ ነገር በጣም ስህተት ነው አንተ ራስህን ይኸውልህ የሰው ልጅ ማለት ነው የፈለገ ነገር ቢሆን እኔ ራስህን እንደ ትክክል መቁጠር ስማ ይኸውልህ ራስህን እንደ ትክክል መቁጠር እዛ ጋር የምታሳየው አክት ምናምን ካንተ ማይጠበቅ ነው ሲጀመር ማለት ነው ትክክል አይደለም ኖ እንዴ ራስን ጠይቅ መጀመሪያ ለራስ መልስ ሰጥ ለሰዎች ጥያቄ ታቀርባለህ ገባ ራስን ጠይቀውና እስኪ ለራስ ጥያቄ ራስ መልስ ሰጠው ማለት አንተ ከትላንት ወዲያ የዛሬ 3 ቀን ምናምን ነገር ለሱ እያሳየችው የነበረው ነገር ምንድን ነበረ የሆነ ፍቅረኛ የሆኑም ነበር የሚመስለው አይደል እንደዚህ አሁን እኔ እኮ ግራ ይገባኝ ትላንት አብሮ የነበሩ ሰዎች ምንና ምን እንደሆነ አውቀህ ነው እንደዚህ ምጮኸው ምንና ምን እንደሆነ አይደለም እኮ ይኸውልህ ተረጋጋ አውቃለሁ አላወቅም እህሉሃችን እኔ ምን ስትል ነው የደበረኝ እህል ውሃችን ወደፊት ሊገጥም ይችላል አዎ የሰው ልጅ እህል ውሃ አይታወቅም ማለት ተስፋ ሰጠ ይሄ ስህተት እኮ አይደለም እኮ የሰው ልጅ እህል ውሃ አንተ እህል ውሃ ያንተን እህል ውሃ ታውቃለህ አማርኛ አችልም እንዴ ያንተን እህል ውሃ ታውቃለህ አላህ እንዲው ጆስ ያኔ ኖ ያንተን እህል ውሃ ታውቃለህ አታውቅም ንገረኝ ከሱ ጋር ለማጣላት ነው አታውቅም ስለዚህ ካላወቅክ ማለት ነው እሷም እኮ አይታወቅም ነው ያለች እንጂ እኔ ላንተ ሆናለሁ ያለችላለን ማለት ነው እኔ እናንተ አብረን እንሆን እንችላለን አማርኛ ከቻልክ እንደዛ ነው ትርጉም አረባከ በጣም ተተረጉሚል እንዴ አንቺ እና ይልኳ ያው ልስንቶ ኤኒዌይ እንግዲህ ለማንኛውም ሶሪ ብየዋለሁ መረዳት ከቻለ ከዚህ በላይ ምንም ልለው አልችልም ገባክ ግን አሁን ዋነኛው ጉዳይ ምንድነው አንተ ትላንት እንደዛ ደብሮክ ስትወጣ እውነት ለመናገር በጣም ነው የደነገጥኩት ገባ ማለቴ ላይክ የሆነ ምንድነው የተፈጠረው እኔ ነኝ ያስደበርኩት ሄለን ናት ወይስ እዛ የመጣው ልጅ ነው ያስደበረው የሚለው ነገር ጥያቄ ስለፈጠረብኝ ነውና ምንድነው እስኪ ይሄን ነገር ነው አብራርተህ እንድትነግረኝ ይፈልጋሉ ገባ ማን ያስደበረ እንደዛ ልትበሳጭ ይቻልኩ ትናንትና የነበረ ሰውዬው አታውቁ ኖ እኔ ጋር ማን ተዋወቃለን ምን ተዋወቀው ግን አንድ ቀን ስራት ሰርተን ተገናኝተን ነው ከዛ በኋላ ግን እሱ ማይደውልኝም እኔም አልደውለትም ትላንት ነው የተገናኘን ከዛ ውጭ ሌላ ግንኙነት የለንም ምን እናሱ ማለት ነው እሺ ትላንትና ሄለን በት ምን እየሰራ ነበር እኔ አላውቅም ከሷ ጋር እኮ ይተዋወቃሉ ከሷ ጋር ትላንትም ስናወራ ተገናኝተን እናውቃለን ከስራ በኋላ ተገናኝተን እናውቃለን እያሉ ሲያወሩ ሰምቻቸዋለሁ ከዛ ውጭ ግን እኔም ማውቀው ነገር የለም ስለዚህ ምንድነው ላይክ በምን ምክንያት ነው አንተ እንደዛ የደበረ ስለዚህ እኔ ከሄለን ጋር ነው ማውራት ያለብኝ ማለት ነው ዶሴ እንደዚህ ካለ ለማንኛውም ሄለን ትምጣና ሰውየውም ደግሞ ፈልጓለሁ እሱም ይምጣ ኖ ኤሪክ አሁን ምንድነው ምክንያቱ ምንድነው እኔ የምር በጣም ስላሳዘንከኝ ነው ባይዘው አሁን ስራዬ ብዬ አንተን ጠርቼ ያንተ ጉዳይ አስጨንቆኝ ላወራ ሄለን ቤት ሲያየው እኔ እንሰዳመት ስለዚህ አሁን ሄለን እና ሰውየው ይምጡ ወደዚህ እናወራለን ሄለን ብዙ ነገር ማውራት ነው የምፈልገው ብዙ عن جد كتير لازم احكي معه اتصل لهيلن واتصل لهداك خليه يجي لهم ወደዚህ ለወለላችሁን እንቱ ይያሉ ሁለቱ እኮ ኖ አሁን አንተ እኮ እኔ ለኔ ንገረኝ ገባ ምንድነው እንደዛ ይሆንከው እኔ ባይዘው አሁን እኔ ከሄለን ራሱ ማውራት አልፈልግም ታያለህ ግን በቃ ዛሬ ይምጡ ብዙ ነገር ማውራት ነው ፈልገው ግን ውስጥ አታውራ ያለኝ ገባ እኮ ምን ከሷ ጋር ማውራት ያስጠላኝ ነው ሲጀምር ከሄለን ማለት ነው ባይዘው የሰውዬው ይምጣና እናወራለን ብዙ ነገር ደውልላችሁ እኔ እኮ ምንድነው ያስከፋ ኤሪክ በእናትህ እንዴ ዝም አትበለው ጠይቀው ላይክ አይተዋል ትናንት እንዴ ብሎ እንደሄደ አይደል እንዴ ምንድነው እኮ ይምጣውና እኔ ያወራው ትሰማለህ
ይነሱ ያለው ማለት ነው። ኦኬ ከዛ አንተ ያለ በሁለት ምን ምን ሁለታችሁንም ነው የምሰማው። ግን አንተ ግን ለኔ ብትነግረኝ ቅድሚያ ግን ደስ ይለኛል ካላስቸገርኩ ማለት ነው። ምክንያቱም እኔ ነገርኩ እኮ አንተን አሁን በጣም ከመቀራረባችን ከመላመዳችን የተነሳ like መጥሩ ሰው እንደሆንክ ክፋት እንደሌለብክ ነገሮች ሁሉ እንዲሳኩልህ ከሚፈልጉ ሰዎች መካከል አንዱ ነው ሆኛለሁ። ገባክ? ጆስ ያና ባረፍ አልሽ እሱ ነገር አውቀዋለሁ። አመሰግናለሁ። ግን እነሱ ይምጡ እኔ ከነሱ ጋር ነው ማውራት የምፈልገው። بس ما كنت مستني هيك كأن كان እንደዚህ አልጠብቅም ነበር። ሄላ ወይ ሄሉ ሰላም ነው? አለን የት ሆነሽ ነው በእናትሽ? ኦኬ አይ እኔማ እኮ ኤሪክን አግኝቼው ምናምን ስጠይቀው ትላንት ምን ሆነክ ነው ምናምን ስለው ማውራት አልፈልግም እሷ ካልመጣች ምናምን አለ። እኮ ነያ እዛ ፓርክ ነው ያለነው። ነይ ቶሎ በእናትሽ ከቻልሽ እንጠብቅሻለን። እሺ ሰውየው የትላንትና ስሙ ማን ነው? ናሁ። እሺ ደውል። እሺ ቁጭ ብለን እንጠብቃቸው። እስከዛ ሄለን ቴክስት አድርግለታለሁ። ከሰውየው ጋር ነው ያላታለሁ። ሄለን ከሰውየው ጋር ነው የምትመጣ? እሷ እንድትጠራው ማለት ነው። ከዛስ እኮ አብረው ነው የሚመጡት? እኔ አላውቅም። እሱን ትጥራው ለማለት ነው። እሺ ከና ሄለን ማታ ነው ልጅ በቃ ቴክስት አድርግለታለሁ። ተቀምጠን እንጠብቃቸው። እሺ ግን አንተ ለምን መናገር እንዳልፈልግ አልገባኝም። ለክ ማውራት እኮ ትችል ነበረ። ቁጭ ባልና ያለውን ነገር እስከዛ ለኔ ብታስረዳኝ እኮ ማለት ነው ነገሮች ሁሉ ቀለል ይላሉ እንጂ ምንም ጉዳት አይኖርም ነበር። ተረዳኝ ጆሲ። አንተ ማታውቅም ብዙ ነገር አለ እኮ። ምንድነው? ቆይ እሺ ምንድነው ንገረኝ። ግን እኔ ሰውየውን ተውና ሄለን እንደዚህ አይነት ነገር ምንም አልጠብቅም ነበር እኮ። ምን አርጋ ነው ሄለን? ምንድነው ያደረገችው? ሰምታና አንተ ስትሰማህ ራሱ እንዴት እንደምትናደድ እናያለን። كل اللي سويته وكل اللي عملته وعم ضحي بكل شيء مشان حبي لهيلن وهيك انا لاقي النتيجة. يعني عم بحاول اعمل خير وبلاقي شر وبالاخص هي هيلن انا ما كنت مستني منها هيك. بس هيلن انسانة مو منيحة. هيلن طور سويد الله አሁን ለፍቅር ብዙ ዋጋ ከፍላ ሊሆን ይችላል። ትክክል ግን ምንድነው አሁን መናገር አትችልም? የሆነውን እኔም ከትናንት ምን አንተ ማታውቅም ነው እየጠየቅኩት ነበረ። ሊነግረኝ ፈቃደኛ አይደለም። እሺ እኮ ምንድነው ኤሪክ? እንደዚህ መናደድ የለብህም በእናትህ የምሬን ነው። ነገሮችን ማለት ነው በውስጥ ስለያዝካቸው ምንም የሚፈጠር ነገር የለም። ያለውን ነገር አውርተክ ከኛ ጋር ሊሆን ይችላል ያለውን ነገር በቃ በመመካከር በመወያየት ነው እንጂ ራስን መጉዳት የለም። ምንም አላወራም። እኔ ከሄድኩት በኋላ አንተ ከሄድክ በኋላ ተከትያ እንዲወጣ ነው። ምንም ነገር እኮ የለም። አብረን ነው። እኔም እኮ ወዲያው እኮ የወጣሁት። አንተስ? አብረን አላየ እሱን ከኔ ኋላ ነበር ይወጣል። ስንከተል ነበር ሰውየው እዛ ከራ ማለት ነው። ከዛ እኛ አላየንም። برافو هيلين. لا واو يعني كثير واو. هيلين طلعتنا من البيت وضلت مع الزلمه لاني اثبتت كسويه ጋር ነው የከራች። ግን ስለይለ برافو አይደለም ኤሪክ እንደዚህ አይ ሄለን በጣም አስመሳይ ሰው ነች። አይ እንደዚህ ባትል ይሻላል። አሁን የሷን ነገር ለምን እንደዚህ ያልኩት ስትመታ እሷ አንተ ታያለህ ታኪን ያለ እንጂ እኔ እንደዚህ አልናገርም አልሳደብም። ግን ከሄለን ጋር እንደዚህ አልጠብቅም ነበር። እንሳኔ ሳይ ሄለን እኮ አይ እንዴ መጣች ሻውን በእናትህ ተረጋግተህ ምናምን ያለውን ነገር ለማውራት ሞክርሽ ኤሪክ። ተረጋግተሽ ምንም ነገር በቃ ስሜት ላለመሆን እና ሞክር። ተረጋግተህ ሰውየው የት አለ? ሰውየው እንጃ ትደውልለታለች። ችግር የለም። እሺ ቆም ብለን ሰላም በረት ነው ማለት ነው። እንዴት ነው?
أنا ما بدي أسلم عليك. ليه؟ منو؟ منو؟ هيك أنت عم تعملي فيني؟ እንዴ ምን ሰላም አትለኝ شلون بيجي من قلبك هيك تساوي فيني انت؟ ايه مسكينة مسكين ساونش بتا يا الله انت ما بتعرفي من متاكي؟ ምንድነው ማቆም ምንድነው በጣም ምስኪን ሰውነሽ እኮ በጣም አይ ምስኪን ሳይሆን ምስኪን ትመስላለሽ ምንድነው ግን ከአንቺ ጋር እንደዚህ አልጠብቅም ነበር ሄለን ምን አደረኩ አሁን ያኔ ፍቅር ስህተት ነው ማለት ነው እንደዚህ ከምታርጊ ለኔ ምን አደረኩ አትግዝቢ አትዋሺ ብናትሽ እኔ አልዋሸሁም ምን አደረኩ ጠላውሽ ነው ምስኪን ምን አደረኩ ምንድነው ጆሲ እኮ ነው ያላቅም ኤሪ ቆይ ተረጋጋ በእናትህ ተረጋጋና ያለውን ነገር ለማስረዳት ሞክሮ ወንድሜ አንተ እንደ ስሜት ጆሲ ላትሰዳ እሷን አታምናት አሁን ምስኪን የመሰለሽ እንጂ ምን እንደ ያረገች አንተ አታውቂም እኮ እሺ ምንድነው ቆይ እኔ እኮ እንደዚህ ቆይ አንቺ ቆይ ምንድነው ያረገች አሁን እኮ እሷ ከመጣች በኋላ ሁሉ ነገር አወራለሁ ምናምን አልከና እኛ ምን አድርጌህ ነው ተናገራ ታዲያ ያደረኩት ነገር ምንድነው ካንተ ነው መስማት ፈልገው ምን አድርጌያለሁ አይ አሳው ደየርኩት ከአንቺ ጋር ማውራት አልፈልግም ቆም በኋላ አንገናኝም አናውራም ግን ስለ ሁሉ ነገር ማለት ነው يلا ما بدي انا احكي شيء እኔ ደግሞ ማወቅ ፈልጋለሁ ምን አድርጌህ ነው ምን አድርጌያለሁ እሷ ብቻ ሳትሆን ሁላችንም ግዴታ ማወቅ አለ በጭራሽ እኔ ላቃል ቻልኩ هي بتعرف እሷ ታውቃለች እኮ እኔ ምንድነው ማውቀው እኮ ንገረኝና ከዛ ማውቀውም ከሆነ አውቀዋለሁ ልበልህ እንጂ ስለምንድነው ማውቀው ምንድነው እሱ ምንድነው ያደረኩ ምንድነው ያጠፋውበት አይ ሪክ አሁን ተረጋጋ ቀድማ ስሜታዊ አትሁ ቆይ እስኪ አንዴ ቆይ እንትና እስኪ ነው እንደዚህ ቆይ በና አይደለም ቆይ ና አሁን ትናንትና እንግዳ ላስታውቅ ያልሽኝ ሰውዬው እሱ ነው ምን ነው ጓደኛዬ ነው ወንድኛሽ ነው የኔም የጆሲም ጓደኛ ነው እኮ እኔ ያሰብኩት ትክክል ነው ማለት ነው እርግጠኛ የኔም የጆሲም ጓደኛ ነው አብረን ስራ እንሰራለን ምናምን የተለየ ግንኙነት ምናምን ያላቸው ፍቅረኛ ምናምን የሆኑ መስሎክ ነው ቆይ ቤት የራሱ ቤት ነው ፍቅረኛ ናቸው ብለህ ፈርተህ ነው ፍቅረኛ ስለሆነ ነው ለሷ አላልከየ እኮ ነግሬያታለሁ እኮ ቴክስት አድርጌልሽ ነበር አላየሽውም እንዴ ና በይው ምናምን ብዬሽ ነበር እኮ አብራችሁ ምናምን ብዬሽ ነበር እንደውልለታለሁ ችግር የለውም አንቺ ደግሞ ምን ለምን ፈልጋችሁት ነው እኮ ንገሩኛ ለምን ፈልጋችሁት ኤሪክ ቆይ እነሱ ፍቅረኛ ወይ ደግሞ ግንኙነት አላቸው ብለህ ነው እንደዚህ የምትላት ወይስ ምንድነው ቆይ عندي هذاك الشخص ضرني لي ኧረ لما مسكين تمام ምን አረኩ ኤሪክ ምን አረኩ ምንድነው አልገባኝም ግን አንተ ግን እርግጠኛ ነህ ግን አሁን ስህተት ነው በጣም 100% ከ100 የምር አይ ፍቅረኛ የሆኑ መስሎክ ነው ወይስ ቆይ ምንድነው እነሱ አሁን እንደዚህ መሆን ኃይለኛ መሆን የለበትም ፍቅረኛ መስሎክ ምናምን ከሆነ እሱ ብቻ አይደለም እንዴ ምንድነው አትጠይቂን አንቺ በቃ ካንቺ ጋር ማውራት አልፈልግም ሲጀመር ሰውዬው ይምጣ አታውራ ከፈለክ እንዴ ስነ ስርዓት እንደዚህ እንድትናገረኝ አልፈልግም ግን መጀመሪያ ምንድነው እኔ ያጠፋሁትን ነገር ይሄ ነው በለኝና እኔ ካጠፋሁት ይሄ አለ ማብዲ ዛለ ካንቺን ማስቀየም አልፈልግም ሰውዬው ይምጣ እኮ እኔ ማስቀየም ካልፈለክ ታዲያ ያጠፋሁትን ነገር ንገረኛ እኮ ይምጣ ምንድነው ዛቻ ነው እሺ ይምጣ ሰውዬው እሱ የነገረህ ነገር አለ እንዴ ምን ነግሮህ ነው አዎ ይመጣል ምንድነው እስከዛ ግን እኔ መስማት ፈልጋለሁ ምንድነው ያረፈው ካንቺ ጋር ማውራት እኔ ሲጀመር ምን ልነግረው እችላለሁ እንዴ ነገረ ነገር አለ ምን ነግረው እኮ ታዲያ ምንድነው እኔ ምንድነው ያደረኩ ንገረኝ እስቲ ምን አድርጌ ነው እንደዚህ ተቀያየርኩ ምን ቢያደርግ ነው ምን አጥፍቼ ነው ኮንዲሽን እኔ ለንቺ ስለቻውከብሽ ማለት ነው ይቅርታ ግን ያኒ ለንቺ ያለው ፍቅር እነዚህ ስህተት ማለት ነው ምን አደረኩ هيلن انت ما بتفهميني وعم تعملي حالك ما بتعرفي اللي صار بس شو ما صار يعني يانشي فكر يالو አይከነስም ግን አሁን ما بعرف እንደዚህ ካንቺ ጋር አልጠብቅም ነበር ግን አንቺን ኩፉ ሰው ሆንሽ ለኔ እኔ ምን አረኩት ላንቺ ሄለን አሪፍ ጊዜ አብረን አሳልፈናል ማይረሳም ጊዜው ነው
እስካሁን ማለት ነው ያኔ ፍቅሬ አልከነሰም። ግን ክፉ ሰው ሆንሽብኝ። እኔ ምን አጠፋው? እሺ ስላፈቀርኩሽ ነው እንደዚህ የምታደርጊ ለኔ? እኔ ምን አደረኩኝ? ያደረኩትን ነገር ለምን በግልጽ አትነግረኝም? ይሄንን ያደረግሽው ይላል፣ ይሄ አጥፍተሽብሽኛል፣ እንደዚህ በድለሽኛል ብለህ ለምን አትነግረኝም? በቅንጭ ብታርፊ አንተ ካልነገርከኝ እኔ በምን ላቅ እችላለሁ? ንገረኝ፣ ምንድን ነው ያደረግሽው? አንቺ የምታውቂው ነገር እኔ ልንገርሽ ይልን? አዎ ንገረኝ። ብትናገር እኮ ምንም የሚቀንስብህ ነገር የለም። ንገረኝ። ይሄንን አርገሽኛል ለምን አትለኝም? አይ ምናልባት ግን ትላንትና እዛ ቤት ውስጥ ምናምን እንደዛ ስትለጣጥፍ አይቶሽ ምናምን በሱ ይሆናል። አንተ ዝም በል። ምንድነው እሱን አይቶ ሊሆን ይችላል። ስለምን መለጣጥፍ ነው የምታወራው? ያው ትላንትና ከዛ ከአዲሱ ሰውዬ ጋር እንዴት ሊሆንሽ እንደነበረ ታውቂያለሽ እንዴ? እሱና ታዲያ ምን የሚያገናኘው? እሱን ከመበደል ጋር ምን አገናኘው? ምን ጋምትሉ ወበስርጅ አለይ የተየኩት መልስ እሺ። እኔ ምንም ማውቀው ነገር የለም። خلاص ወጣርሽ خلاص لا አታርፊ። ምንም ማለት በጣም ታያለሽ። ንገረኝ። ማውቀው ደግሞ ከሆነ ንገረኝ። ማፊ ምሽክለ ሄደ ለነሱም ንገራቸው እንወቀው፣ ከዛ እንፈርድልሃለን። ማፊ ምሽክለ الصبر حلو الصبر جميل። አሁን የመጣው ነው እሱ አይደል? እየመጣ ነው። ግን ለምንድን ነው የፈለጋችሁት? እሱ የሥራ ሰው ነው ማለት እንደዚህ የሆነ ሰው ተነስቶ የሚጠራው ሰው አይደለም። ስራ ያለበት ሰው ነው። ጠርቼዋለሁ፣ ይመጣል። ግን ለምንድን ነው የፈለጋችሁት? ቆይ የሱ ስራ ምንድን ነው ግን? ምን ያደርግልሃል ስራው? ቆይ ግን እኔ አሁን ለምንድን ነው አሁን እሷ ናት የሆነ ችግር ፈጠረችብኝ የምትል ከሆነ እቿት መታለች። ለምንድን ነው መናገር ያልፈለከው? ቆይ የሱ ስራ የማያውቁም ሰው ማስከየም ነው ማለት ነው የሚለኝ። እሱ ደግሞ እዚህ ውስጥ ምን አገባው እንዴ? የታውቀዋለህ እሱ የሱ ስራ ምንድን ነው እንዴ? ኧረ ማካሹ ነገር ወዴት እየሄደ ነው? እሱ ሰውየው ማለት ነው ትላንትና ነበር ወንሳር በጣም ቆይቷል። ይመጣል። ስራ አለበት ግን ሰዓቱ አልደረሰም ይመስለኛል። ምክንያቱም የሱ ስራ እንትን ስለሆነ ገና ዛሬ ቀን ነው ደግሞ በማላውቀው ጉዳይ ግን ማለት በማላውቀው ምንም እንትን በማላውቀው ጉዳይ ጠርታችሁኝ እንደዚህ እኔ ወይስ መቻል ምንድነው? ቆይ ለኔ በግልጽ ንገረኝ አንተ። ቆይ ትላንትና አሁን እንደዛ ስትሆን የነበረው ቤት ውስጥ ምናምን ባደረገችው ነገር ነው ምንድነው የምትለው? እንዴ ይሄ ልጅ ግን ምንድነው የፈለገው ከኛ ጋር? ምንም ሊገባኝ አልቻለም። እኔ ቅድምም ነግሬያለሁ። ይቺ ልጅና ያ ልጅ ያላቸውን ግንኙነት ሳታውቅ አታውራ። እኔ እኮ አሁን ያወራሁት ወሬ እኮ ለምንድነው የሆነ የነፍስ ግድያ የምታስመስለው? ተሸክማት ለምን አዞርም? መጣ ነኝ ሰላም ሰላም እንዴት ነሽ? ደህና ነሽ? ሰላም ነሽ? አንተ አኩሬ ሰላም ስለ ሰላም አትልም እንዴ? አንተ ሰላም ብን ምን አስላከበርኩ አላሽ بدي سلم عليك ምን على ايش ቶና ወደዚህ ቆይ ተወርክ በቃ ነው ወደዚህ ቆይ ያለውን ነገር ምናምን እሺ አሁን የምትናገሩት ነገር ተናገሩ። ስራ አለበት ይሄዳል። ምንድነው ነው የሱ ስራ ሰዓት ገና ነው። የምንድነው የምን ስራ ሰዓት አየሽ እኮ የስራ ሰዓቱ። አንተስ የሱን ስራ በምን ታውቃለህ እንዴ? ምንድነው የምትለኝ እኮ? አሁን ለምንድነው እሱ እንድጠራ የፈለከው? ያለውን ነገር ምናምን በግልጽ አድርጋው እንሂድበት። አሁን አንተ ማለት ነው ለመናገር እሷም ይምጣልክ እሱም ይምጣልክ እሷም ትምጣልክ መጣች እሱም ይምጣልክ መጣ ሁላችን ተሰባሰብን። ቆይሽ አሁን አንተ አታከየ አላቀም ላ ብራቮ እሷ የተፈጠረው አታከም ይሄ ደግሞ አያኪም ምንድነው? ዋው አላየሁም ካለዛሬ አላየሁም። ብራዘር አንተ እሱን ከሄለን ቤት በፊት ታውቀዋለህ? ከላላኩዋለሁ ከሄለን ቤት በፊት ሄለን ቤት አይደለም እሱ በጣም ያኪኛል እንጂ እኔ አላውቀውም። አትዋሽብና አላውቀውም ጭራሽ ታኪኝ ያለ አላውቅም።
እኔ ሂል ነው ብዬ ነው የመጣሁት እንጂ አንተን አላውቅም። ላ ብራቮ ተስማምታችሁ ማለት ነው። ምንድነው አልገባኝም። ከትላንት ውጪ እሱን አይተው ታውቃለህ? ኤሪክ በጣም ግራ እያጋባኝ ነው እኔን ራሱ ማለት ነው። አሁን እኔ ትላንት ቤቱን ለቀህ ስትወጣ ምንድነው ምክንያቱ እያልኩ ነበር። የምትተዋወቁበት እንዴት ልትተዋወቁ ቻላችሁ? እሱ ጋር በምን ልትተዋወቅ ትችላለህ አንተ? የታውቀዋለህ እሱ አላውቅም። ካለዛሬ ባትዋሽ አይቻልም። ኖ ንገረኝ፣ ምንድነው? የት ነው የምታውቀው? የት ነው የምታውቀው? የት ታውቀዋለህ? ንገረኝ፣ አውራ። እኔ ንገረኝ፣ መስማት ፈልጋለሁ። የት ትተዋወቃላችሁ? እንጂ هذول الاثنين كذابين ሁለቱም ማለት ነው ከዛቢን። ሁለቱ ተስማምተው እየዋሹ ነው እያለ ነው። አንተ በግልጽ ንገረና ታዲያ ምንድነው? አሁን እኔ ማልገባኝ ወይ እሺ ላውራ። በቃ አውራው፣ ያለውን ነገር አውራው፣ ተናገር። ያስመጣኝ ሰውዬው እሱ ነው፣ ከሰው ጋር የነበረ ማለት ነው። ምን? አዎ ይሄ ነው። እንዴት አንተ የተመካከለ ዛሬ አይቻልም። ኧረ ዝም በል ብናያት። አንተ ዝም በል ራስ ደግሞ ከሰው ጋር ለምንድን ነው የምትመጣው? ለብቻ ናት ማታ። እኔ ካለ ዛሬ አይቻልም። አይቻልም። ቆይ አንተ በምሽት ወደ ገዝታው ስትገባ ጊዜ የመታ እሱ ነው? ቆይ ወደ ሀገር በሰላም መሄድ ከፈለክ ሂልን ተዋታልኪና። እሺ አሁን ካሁን በኋላ እኔ ማለት ኖ ኤሪክ ተው፣ እንደዚህ አይነት ነገር አልፈልግም። ተረጋጋቁኝ ነው ምን ነገር አይሆንም። ተረጋጋቁኝ። አለ እንዴ ተው شفت الكذاب ኤሪክ ሰማኝ፣ حبل الكذب عصير ኤሪክ አዳምጠኝ። እሱ ነው ወደ ገዝታው ስትገባ ቆይ ግን አንድ ነገር ልንገርህ፣ ወን ካውንክ ማለት ነው ብቻን መጣህ በፊት ለፊት ነው የምትመጣው። በሰው ጋር በጀርባ አትመጣም። ኧረ ዝም በል ብናታ ሆነ ወላልክዬ ዝም በል። ስማኝ ኤሪክ ቆይ ከዛ ውሸታም ነው እሱ። አንተ ነው ውሸታም። እኔ አላውቅም። ያውላችሁ መጀመሪያ ተረጋጉ። እሱ እንደዚህ አይነት ስብዕና ያለው ሰውም እንደዚህ የሚያደርግ ሰውም አይደለም። እኔና ጆ በደንብ እናውቀዋለን። ይኸውልህ ተመሳስሎበት እንዳይሆን ሰው ተመሳስሎበት ሊሆን ይችላል እንጂ እሱ በፍጹም እንደዚህ የሚያደርግ ሰው አይደለም። እሱ ነው አይደለም። እሱ እንደዚህ አያደርግም። እስቲ ቆይ እርግጠኛውን ቆይ አላህ ሁላችሁም አይደለም እሱ ነው ያመናችሁ። አላውቀውም፣ እኔ የት መፈጠሩን አላውቀውም። ግን እስቲ ቆይ አስተውል፣ በስነ ስርዓት ለመለየት ሞክር። ይሄ ነው እሱ። እርግጠኛ ነህ? እስኪ ይኸው እንዴ እኔ እሱን አላውቀውም። ጭራሽ ካለዛሬ አይቼው አላውቅም። ግን ማለት ያውላችሁ አንድ ነገር ልንገራችሁ። እሱ ሲጀመር ለቀልድ ሰውን ለመደብደብ ሰውን ለመምታት ምናምን ጊዜ ያለው ሰው አይደለም። ገባችሁ? እኔ ላስረዳችሁ። የሱ ስራ ማታ ሰው በጀርባ እንደዚህ ማስመታት ነው የሱ ስራ። እንዴት በዛ የሁሉ ነገር እያልክ ያለው እኔ ነኝ ያስደበደብኩ ማለት ነው። ከሱ ጋር እሱ ነው እርግጠኛ ነህ? እሱ ነው። አንተ እኔ በቀን እመታለሁ አንተ እንደዚህ አይነት ነገር ያለው ላ እንጂ هو اللي هيك سوا انت بس اتركه واسون توينا كانش قاعد نزل تبكم نبر من عركوني انت اللي متفق معه انت اللي خليتيه يضربني مع ناس دموني ما لو بجرش موجوده بس هي النتيجه حبي لك يعني فكر ستيتنو ግን በጣም ትገርማለሽ። ከአንቺ ጋር እንደዚህ አልጠብቅም ነበር። እንደዚህ አይነት ነገር ግን ማለት ነው ልብ ያሰብ ከሰርቲ አልቢ ከሰርቲ انا ما كنت مستني منك هيك ከአንቺ ጋር እንደዚህ አልጠብቅም ነበር። እሱ ምንም እዚህ ነገር ውስጥ የለንበትም። መጀመሪያ በስነ ስርዓት ያው የሱ ስራ ስለሆነ ብርሳታሽ አይና አይደለም ምናምን ይላል። ስትመታ متفقين تسمع سمعي عندي هذول متفقين ስትመታ ጭንቅላትህን ተመታ ከሆነ እሱ ጉዳት ከሆነ አትመጣ ነው ሲጀመር። እሺ ምን ንበረኛ ግራ ሲጀመር እሱ ህፃን ልጅ አይደለም እኮ አሁን ያየው መለየት ይችላል። አንተ ነህ እንደዚህ ያደረከው ነው። እኔ አላውቅም። አትዋሽ። አላውቅም። ራሱ ነው እሱ ሲጀመር እንደዚህ አይነት ነገር ውስጥ አይገባም። ለማንኛውም አሁን አንተ የምር መሄድም ካለብህ ትሄዳለህ። ችግር የለውም። አንተ እንደዚህ አይነት ነገር ውስጥ እንደማትገባ እኔ ላ ብራቮ አንተ ነህ ሲጀመር እንደዚህ ያደረከው። እንዲዞር እንደዚህ አይነት ነገር አልፈልግም። ጻም ምናምን አልፈልግም። የጠራሁት አክብራችሁ እንድታወሩት ነው። ማንም ሰው እንዲናገር አልፈልግም። አክብራችሁ እንድታወሩት ነው የጠራሁት። ለምን እሱ ነው እንደዚህ ያደረገው? አላደረገም። እሱ እንደዚህ አይነት ነገር አያረግም። የሥራ ሰው ነው እሱ። አይደለም ቆይ አንቺ አልነበርሽማ በቦታው። ለምንድን ነው በዚህ ልክ እርግጠኛ ሆነሽ የምታወሪው? እሱን በምንም ምክንያት ሲጀመር እዚህ አልነበረም። يا الله انت مصدقتي هو طيب ماشي انت بتحبها صح توداتها هلا وداتها ايش قالت እሺ ታዲያ እንዲጠላኝ ነው እንደምትፈልጉት? ይጥላኝ ማለት ምን የሚጠላበት እኮ ምንም ምክንያት የለውም። ሲጀመር አንተ እንደዚህ ያደረከው አንተ አይመረከም እንዴ? ተረጋጋ አንተ።
እንዲቶ በጣም የሚመለከተኝ የሰው እንዴት ነው ከጀርባ የምትመታው አንተ? እንዴ ቆይ ረፍቶ አይደለም ከጀርባ አፍሬያለሁ። ተው ምንድን ነው የምታከብረኝ? አታከብረኝ። የአንተ ክብር ይቅር። ቆይ አይደለም ስላለች ነው ዝም ያልኩት እስካሁን ታውቃለህ። ሄለን ስላለች አታኪም አንተ በጀርባይን መታህ ምናምን ራስን ሮሚዮ ምናምን አታስብ። አታኪም በቃ እናንቱ እኔ ማውራት የፈለኩት ነገር ማወቅ ነው የፈለጋችሁ። እናንቱ እኔ ማውራት የፈለኩት ነገር ማወቅ የፈለጋችሁ ነው። ይሄው አወራው። የደበደበኝ ሰውዬው ይሄ ነው። ያስደበደበች ለኔ ደግሞ ማፈክራት ሙዳት እቺ ነች። ግን ዝም በል አንተ በዚህ ልክ ሊሳሳት አይችልም። ህፃን ልጅ እኮ አይደለም እኮ። ግን ይሄን ዋጋ ማለት ነው አስከፍላላችሁ። እኔ አልደበደብኩም። አታኪም። ለማንኛውም ቻው ብራቮ። እድሻውን ተከተሉ። ናኦሚ አልገባኝም። ምንድነው እያለ ያለው? የምሩ ነው እንደዚህ እያወራ ያለው? ጆሲ ደግሞ ምንድነው የምትለው? አይደለም ነው የምሩ ነው እንደዛ እያወራ ያለው? ምንድነው የሚያወራው? እኔ አላውቅም ጨራሽ እኮ ሰው ተመሳስሎበት ነው በላይ። በእናትህ አንተ እንደዚህ አይነት ነገር ውስጥ እንድትገባ ሲጀመር እሱ ከሱ ጋር ምን ያገናኘዋል? ምንድነው የምትለው ጆሲ? ለምንድነው የምትጠይቀው? ነው ግራ ገባኛ። በዚህ ልክ ደግሞ እሱ እንዴት እርግጠኛ ሳይሆን ሊያወራ ይችላል? ኧረ እባክህ እኔ አላውቀውም ሁላ ጆሲ። ጭራሽ የምር እሱን እየጠረጠርከው መሆኑን ማመን አልችልም። ነው እየጠረጠርኩት አይደለም፣ ግን ደግሞ ኤሪክ ህፃን ልጅ አይደለም። የሆነ ነገር ሳይል ግን እንደዚህ ይናገራል ብዬ አላስብም። ከሰው ጋር ተመሳስሎበት ነው እንጂ ወይ ደግሞ ጭንቅላቱን ከተመታ እንግዲህ የሆነ ነገር ሆኖ ነው እንጂ በፍጹም እሱ እንደዚህ አያደርግም። እሺ ናኦሚ እኔ እርግጠኛ ነኝ። እኔ አክብሬ ሲጀመር የጠራሁት እንደዚህ ያለ ሰው አይደለም ጭራሽ። እሱን በምሸት ደግሞ አልመ እሺ ለማንኛውም እንሂድ፣ አሁን ችግር የለውም እንዴ